ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞች። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ በአላህ ቃል የአላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አንድ ሰው ወንጀለኛ ነኝ ብሎ ሲጠይቅ ይሄንን አባባሉ በራሱ ግፊት ከሆነ ማለትም ከዚህ በፊት አናግሮን የማያውቅ ሰው ሆኖ ጉዳዩ ከሽርክ ጋር የተገናኘ ከሆነ ምን አይነት ወንጀል ብለን ልንጠይቅ ግድ ይለናል። ያጠፋው ጥፋትን ወዲያውኑ መመለስ የምንችል ከሆነ እንዴትም ተውበት ማድረግ እንዳለበት ለመጠቆም ይሁንና ሰውየው ወንጀሉን ደብቆ አምኖና ሊነግረን ፍቃደኛ ሆኖ አላህ እኮ ይወድሃል ብለን ቀርበነው ሙሉ ለሙሉ ወንጀል ሰርቻለሁ ከባድ ቢለን በደፈናው እንዴት አላህ ከወንጀለኞች ሁሉ ወደ እርሱ ተመላሽ እንደሚወድ አሁን የሰራነው ምንም ይሁን ምንም በጥሩ መለወጥ ካለበትም እንዲለውጥ ተውበትም እንዲያደርግ እንነግረዋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሑፎችን፣ መጣጥፎችን የምናቀርብበት ቀን ነውና ለዛሬም በጣም ወሳኝ ትምህርት ወደ እናንተ ይዤላችሁ ቀረብኩኝ። ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞችና ምልክቶቻቸው በሚል ርዕስ ክፍል 3ን ክፍል 1 2ን ያልሰማችሁ ገብታችሁ በመስማት ይህንንም በመስማት ብዙ ትምህርቶችን ታገኙበታላችሁ። ሼር፣ ላይክ፣ ኮሜንት በማድረግም ለሌሎች እንዲዳረስ ሰበብ ሆኑ፣ የአጅሩ ተካፋይ ሆኑ ላለሁኝ። አዳዲስ ቤተሰቦችም እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ትምህርቶች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። ዘመናዊ ሕክምና ሊያድናቸው ያልቻሉና በአስካር የተሻሩ ህመሞችና ምልክቶቻቸው በዶክተር አቡ ፈርሃን ክፍል 3። ወንድማችን አሁን ለውጥ አለኝ፣ በፊት ወንጀል ላይ ነበርኩኝ ሲለን ቀርቦ አናገረን። ይሄኔ አንተ ወንጀለኛ ነህ፣ ተውበት አድርግ፣ አላህ ይቀበልሃል ማለት ለኛ በጣም ቀላል ነው፣ ጊዜም አይሻማም። ይሁንና አበረታተን እዚህ የመጣው አላህ ስለወደደውና ከወንጀሉም በሙሉ ሊምረው እንደሆነ አላህ ዘንድ ውድ ባሪያ መሆኑንም ጭምር ልናበስረው የግድ ነበር። መካሪመል አኽላቅ ዓለምን ወደ ብርሃን እንጂ ወደ ጭፍን አይመራም። አላህ የመራውን ሰው ወደ እርሱ እንዲቀርብ ያደረገውን ባሪያ እንዴትስ በጌታው ዘንድ ውድ ባሪያ አይሆንም? ይህንን ስንለው ስቅስቅ ብሎ አለቀሰ። እውን እኔ ከሰራሁት ወንጀል አላህ ይምረኝ ይሆን? እኔ እኮ ማለት እጅግ ወንጀለኛ ሰው ነኝ ሲል አናገረን። ይሄኔ ልናደርግ የሚገባው አንዳች ነገር አለ። ይህ ለሁላችሁም የምንመክረው በአንድ ወይንም በሌላ አጋጣሚ የሰው ልጅን መርዳት እንድንችል ነውና አንድ ሰው ወንጀለኛ ነኝ ብሎ ሲጠይቅ ይህንን አባባሉ በራሱ ግፊት ከሆነ ማለትም ከዚህ በፊት አናግሮን የማያውቅ ሰው ሆኖ ጉዳዩ ከሽርክ ጋር የተገናኘ ከሆነ
ምን አይነት ወንጀል ብለን ልንጠይቅ ግድ ይለናል። ያጠፋው ጥፋትን ወዲያውኑ መመለስ የምንችል ከሆነ እንዴትም ተውበት ማድረግ እንዳለበት ለመጠቆም። ይሁንና ሰውየው ወንጀሉን ደብቆ አምኖና ሊነግረን ፈቃደኛ ሆኖ አላህ እኮ ይወድሃል ብለን ቀርበነው ሙሉ ለሙሉ ወንጀል ሰርቻለሁ ከባድ ቢለን በደፈናው እንዴት አላህ ከወንጀለኞች ሁሉ ወደ እርሱ ተመላሾችን እንደሚወድ አሁን የሰራው ምንም ይሁን ምንም በጥሩ መለወጥ ካለበትም እንዲለውጥ ተውበትም እንዲያደርግ እንነግረዋለን። ይህንን ለምን እንደምናደርግ ልብ ብለውታል? አንድ ሰው ወንጀል ሰርቻለሁ ብሎ እናንተን አምኖ መጥቶ ምን ማድረግ እንዳለበት ሲጠይቃችሁ ወዲያውኑ ወንጀል በምን መልኩ ማበስ እንዳለበት እንጂ ምን ሰርተሃል ብሎ ማፋጠጡ ብሎም ከሰሙ በኋላ ያንን ወንጀል በማግነን እንዲህ ነው ይህ ነው ይሁን ብሎ ማለት ለኛ ደካማ አስተሳሰብ እፎይታ ቢሆንም ያንን ሰው ከአላህ መንገድ ላይ ያወጣዋልና ወንጀሉን ያሰውና አላህ ይተሳሰቡ። አላህ ከወለደችን እናት በላይ 99% አሳቢ ስለሆነ ምንም ስራ ምንም ያሰው ከተጸጸተ አላህ ይቅር ይለዋል። ይሁንና ወደዚያ ጉዳይ ሊገባ ቀርቶ ሊያስበው አይቻለውም። ወደዚያ ጉዳይ መልሶ የሚገባ ከሆነ ይህ ሰው ከአላህ ረህመት እንደወጣ ሰው መሆኑን ልክ የጀሃነም እሳት ውስጥ መልሶ መግባት መሆኑን በደፈናው አብራርተን ልንነግረው ይገባል። ወንድማችን እጅግ በጣም ወንጀል እንደሰራና በዚያ ምክንያት የኤችአይቪ ቫይረስም በደሙ ውስጥ እንደሚኖር ሲነግረን የኛ መልስ አላህ እኮ መሐሪ ጌታ ነው፣ የሚወደውን ይፈትናል። ውዱ ወንድማችን አላህም ስለወደደህ ወደ ረህመቱ ወደ ተውበቱ አስጠጋህ። አላህ ዘንድ ውድ የሆነን ባሪያውን ምን ያህል እንደ ተራራ የገዘፈ ወንጀል ሰርቶ ተጸጽቶ ወደ እርሱ የተመለሰ ሰው ነውና አደራ ወደ ጌታህ የመለሰህን የአላህን ፍቅር በውስጥህ አኑረው። ይህ እኮ ነገ ጀነትን ከሚወርሱት በዱንያ ስማቸው ከሚወሱት ደጋግ ባሮች ያደርግሃል ስንል ገሰጽ ነው። ወንድማችን ለቅሶን መቆጣጠር አልቻለም። እኔ እኮ ይሄንን ስላችሁ የምትፈርዱብኝ መስሎኝ ፈርቼ ነበር ሲል እኛንም አሳዘነን። በዚህ ጊዜ ይህ ጉዳይ በስፋት ሊሰራበት እንደሚገባ አምነናል። ያ ማለት ቤት ውስጥ እጅግ በጣም ነገሮችን ማውራት እንደ ነውር የሚቆጠርበት በደሜ ውስጥ ቫይረሱ አለ ብሎ የሚያወራ ሰው የሚገለልበት ዘመን ላይ ነን። አዎ ይህ ጉዳይ አልተቀረፈም። ልጆቻችሁ ከናንተ ውጪ በተርቢያ አሳድጓቸው። ቢሆንም ከአላህ መንገድ ላይ ወጥተው ችግር ውስጥ ይሆናሉ። ይሄኔ ከናንተ ከቤተሰብ እህት፣ ከወንድም፣ ከወላጅ በቀር ሊደርስላቸውም ሊረዳቸውም የሚገባ አካል መኖር የለበትም። ወዲያው ጣት ቀስሮ አንቺ እንዲህ ነህ እንዲሆን ካዋረድከን አዋረድሽን ከሚል አላህ ፊት ከተዋረደ ቤተሰብ ላለመሆን ጥረት አድርጉ። ልጅ ወይንም ቤተሰብ በእንዲህ ያለው ችግር ውስጥ ሲወድቅ ከላይ በገለጽነው ትምህርት መሰረት ትሪት በማድረግ ልናክማቸው የግድ ይለናል። አላህም ጥበበኛ ነው፣ ጥበቦችን ይወዳልና። እስከ ፍጻሜው ስለተከታተላችሁኝ ከልብ አመሰግናለሁ። ክፍል 4 ይቀጥላል። ወንድማችን እንዴት ይሆን? በምን መልኩ ወደ አላህ ይመለሳል የሚለውን በሳምንት ክፍል ይዤላችሁ ቀርባለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክመው የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች
በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።